ደረጃ የሚመራው የመጨረሻ ቆሻሻ የሆነ አጥቂ ተቃላችሁ ከጉዳት ከተመለሰ በኋላ አንድ ፔናልቲ ያስቆጠሩ ጀማ አለቀ። በሰባት ጨዋታ ደግሞ ሹት አላረገም። ሹት ሳያረግ ነው የወጣው። ሹት ሳያረግ የመጨረሻ ቆሻሻ የተባለ አጥቂ የእውነት አይ እሱ እኮ ማርክ አድርገውት ሌላ ድል ይፈጥራ የሚባል ነገር አጥቂ ነው። ለአርሰናል እንዲያገባ ነው። ላስቲር እንከናችሁ ጎል ማግባት ነበር። አጥቂ ነበር። ያው አጥቂ የማይረባ ዘታት ይሆን አጥቂ ቦርጫም ይሁን እንዲ ውፍረቱን ሲጀመር መቀነስም አለበት። የአርሰናል ደጋፊ ዮኬሬሽ መተቸት የማይፈልገው ብሩ እንዲከስር አይፈልግም። ይሄን መቀበል አለባችሁ። ደግሞ ካልተቀበልኩ ደግሞ በኋላ ገጠጣው አለቀ። የከሰረ ስትራይከር ነው ዮኬሬሽ። ደግሞ የከሰረ ሴስኮ ሳይችል አይቀርም። አይሳክን ገና ላይ ነው እንዴት ተቻችልም ጉዳት ላይ ነው ገና ነው። እሺ ጀማው ሁሉም ማለት ነው የክለብ ደጋፊ የየራሱን የክለቡን ገመና ሸፍኖ የኛን ክለብ እንደ ጉድ እየቀጠቀጠው ይገኛል። በተለይ ደግሞ የኛን ተጫዋች ክፍተት አገኛችሁ ገብቷችኋል። እኛ አርሰናል ደጋፊዎች ቪክቶር ዮኬሬሽን በጠበቅነው ልክ አላገኘንም ብለን ስንናገር አያችሁና መታችሁ እንደባብ ጭንቅላታችን ማለት ጀመራችሁ። እያንዳንድሽ ቤት እኮ ያለው ጉድ እኮ አይወራ ገብቷል አይደለም? ይሄ ልጅ ከሊቨርፑል ቤት ተጫዋቾች ጋር ያለው ንጻሬን እስቲ እንመልከተው። ምን ይመስላል? ሁሌም ኮፒ ሊንክ ሼር አድርገህ ማለት ነው ለምድረ ወዝጋባ ታዳርስልኛለህ ማለት እያንዳንድ ቪክቶር ዮኬሬሽ ያመጣንበት ዋጋን ታውቁታላችሁ። ሚሊዮን የጨረሰብን 7 ጎል አለው። ፕሪሚየር ሊጉ ላይ ቅብርር ብሎ እየመራ የሚገኝ ነው በ6 ነጥብ ልዩነት። ሻምፒዮንስ ሊጉም ላይ የሱ ቡድን እየመራ ያለ ቡድን ያለው ገብቷል አይደለ? እዚህ ቤት ደግሞ እንምጣስቲ እንግዲህ ሪኮርድ ሰባብሮልናል ይሄ ቡድን ማለት ነው። እና እሱ ቤት ያሉት ተጫዋቾች አይነኩም ገብቷል። እኛ ምን ያህል ሚዲያው እንደሚጫነን እንደሚወቅጠን እንደሚረግጠን ማሳየው ይሄ እኮ ነው። ሌላ ነገር እንዳይመስላችሁ። እዚህ ቤት ያለውን ጉድ አወራም መጥቶ የሚያወራው እዚች ጋር ነው። በቃ ይሄ ልጅ 8 እንትን ነክቶ ወጣ 10 ጨዋታ ሞላው ይላል አላገባም። እሺ እዚህ ቤት ሂድና ጉዱን ንገረኝ። የኔን ብቻ አይደለም ይሄ ደግሞ አሰቃየኝ እኮ ወጣባቸው 241.5 ሚሊዮን ነው ጀማው። ያ ብቻ አይደለም ተደምሮ የሁለቱ ጎል 5 ጎል ነው ያላቸው። ፕሪሚየር ሊጉ ላይ 4ኛ ደረጃ ነው ያሉት። ሻምፒዮንስ ሊግ ላይ 9ኛ ደረጃ ላይ የተቀመጠ ነው። በዚህ ላይ ደግሞ አመን ውድድር ላይ ነው ባለፈ ቂጡን ተብሎ ይወጣ። እሱን እናንተ ኮሜንት ሴክሽን ላይ ጻፉልኝ። ተባረሃል ገብቷል። እኛ ሁሉም ውድድር ላይ አለ ገባ አይደለም? ሌላው ደግሞ በጣም ያፈላችሁ ይለው ደጋፊ ነው። ስለኔ ተጫዋች ከማውራት በፊት ስለ ቪክቶር ዮኬሬሽ ማለት ነው የታባክ አርጋው ነው ይሄ የት ነው? ፕሪሚየር ሊግ ላይ ነው ሲጮት ምናቆኛ እንደዛ ሲያበራ ብራይተን ላይ እናውቃለን። ልጅ ምን ውስጥ ከተው ነው መተ ስለኔ አጥቂ አንተ ነህ የምታወራው? አንተ ታወራለህ ስለኔ አጥቂ? በቃ ማፈር እኮ አለብህ ማንዬ። ይኸውልህ ትርፌና ደግሞ ጩጮቹ ምናምን በሌላ ቪዲዮ መጥቼ የምረጋግጣችሁ ይሆናል። ሁለታችሁን ለሁን ላስተናግዳችሁና በቀጣይ ደግሞ እመጣለሁ። ጭራሽ ቢኮስፐርስ ራሱ እኮ ስለኮ አወራች እኮ ስለ ዮኬሬሽ አንቺ ወይኔ። እሺ ጋይስ እንግዲህ ቪክቶር ዮኬሬስ እና ብሩክ ተጣልተዋል። እንዲሁም በቪክቶር ዮኬሬስ ምክንያት ብሩክና አርሰናል አንዳንድ ሁሉንም ባይወክልም አንዳንድ የአርሰናል ደጋፊዎችን አስቀይሟል። እጅግ በጣም ብዙ ኤዲቶች እያየሁ ነው ማለት ብዙ ኤዲት ስላችሁ ሜንሽኖች በ30 ደቂቃ ውስጥ ማለት ነው። በትንሹ በየ30 ደቂቃው 50 ሜንሽን አያለው። ለተቃራኒ ቡድን ደጋፊዎች ይመጣባችኋል። እናንተ ሲጀመር ኮንቨርሴሽን ውስጥ ራሱ መኖር የለባችሁም። ግን ለክለቢ ደጋፊዎች ላስቀየምኳችሁ እጅግ በጣም ከልቤ ነው የምሬ ነው የምላችሁ። በዚህ ልክ እንዳስቀየምኳችሁ በዚህ ልክ እንዳስከፋችሁ አላቅም ነበረ። እጅግ በጣም ይቅርታ። ይሄ ከልቤ ነው የምሬ ነው የምላችሁ። ጨዋታውን ታስታውሱታላችሁ። እጅግ በጣም የጓጓንለት አንፊልድ ላይ አሰልጣኛችን ከተደረገው ነገር አንጻር ተጫዋቾቻችን በሙሉ ኢነርጂ ማየት ፈልጌ ነበረ። አስቶን ቪላ ላይ ያረግነውን ነገር ድጋሜ ሊቨርፑል ላይ እንድናደርግ ፈልጌ ነበር። ያንን አላገኘንም። በጨዋታውም ኦልሞስት ሁሉም በሚባል ደረጃ ጥሩ እየተጫወቱ አልነበረም። የዮኬሬስ አጥቂያችንም ትንሽ ቁጥራዊ መረጃ ጥሩ አልነበረም እና በሰዓቱ ንዴት ውስጥ ነበርኩ። ታምሜ ነው ያደርኩት የዛን ቀን ሆነስትሊ ጋይስ እግዚአብሔር ነው የምላችሁ። ጨጓራዬን ታምሜ ነው ያደርኩት። ኢቭን አልተኛውም እስከ ሌሊት 11 ሰዓት ጭት ላይ ነበርኩኝ። ኢቭን እስኪያም ድረስ ነው የተናደድኩት። ወዲያው ላይቭ ላይ ራሱ ገብቻ አይታችሁኛል። ራሴን አሞኝ ነበረ፣ ጨጓራዬን አሞኝ ነበረ እና ንዴት ውስጥ ነበርኩ። ያው የጠበቅኩትን ነገር አላገኘሁም። እናንተን የምሬ ነው የምላችሁ የክለቤ ደጋፊዎችን ስላስቀየምኩኝ እጅግ በጣም ይቅርታ። ይሄ ከልቤ ነው የምሬ ነው የምላችሁ። ከዮኬሬስም ጋር ባይዘው ቅድም የሆነ ኤዲት አይቼ ከፋችሁ በቃ ተሰማኝ። የእውነት ያስቀየምኩት ነው የመሰለኝ እግዚአብሔር እና ጋይስ የምር በጣም ከልብ ምረፎቃቃ
እነ ጃው ፔድሮን እነ ዴላፕን እነዛኞቹ ደግሞ ያንን ዘለላቸውን ይዘህ እኛ ላይ ኤዲት ቪክተር ላይ ኤዲት አባቴ የቻምፒዮንስ ሊግ እኮ ኮከብ የሆነ እኮ ምርጥ አጥቂ ነው። እናወራበታለን እናንተ ላይ ማለት ነው። በሰፊው ነው የምመጣባችሁ። ይሄ ቪዲዮ ግን ለክለቤ ደጋፊዎች ነው። እወዳችኋለሁ። እኔ ባንቺ ደስተኛ ነኝ። አንቺ ደስተኛ ነሽ እንዴ? በኔ ደስተኛ ነሽ ወይ? ደስተኛ ነሽ ወይ? አንቺ በኔ ደስተኛ ነሽ ወይ? ደስተኛ ነሽ ወይ? አንቺ በኔ ባንቺ ደስተኛ ነኝ እኔ። አንቺ ደስተኛ ነሽ ወይ? በኔ ደስተኛ ነሽ ወይ? ደስተኛ ነሽ ወይ? አንቺ በኔ ደስተኛ ነሽ ወይ? ነሽ ወይ? ተመልከቱ። ትናንትና ኮሜንቴ ላይ ይሄንን ፎቶ ለቆታል። ያካለለው የሜዳ ክፍል ብለው ይሄን እንደው እንደዚህ ሙሉ እሱ የከበበው ቦታ ማይለቅ ራስ መታት ይስጣችሁ። ግን ሐቂቃው ስለዚህ ልጅ ማለት ነው ያካልላል ምናምን እንዲህ እሱ ለእንትን ምናምን ይሄ እሱን ያካለለው ሜዳ ከፈለገ በቆርቆሮ ይጠራው እንጂ ማለት ነው። እኛ ለነዛ ሜሪኖ አለን በአስተኛ 9 ቁጥር እንደ ሃቨርት መጫወት እንችል ነበር። ግን ስናመጣው በአስተኛ 9 ቁጥር የትም አይደርስም። ጨራሽ አጥቂ ያስፈልገዋል ተብሎ 54 ጎል ያስቆጠረን ምርጥ አጥቂ ጎል እንዲያገባን ያመጣ ነው እንጂ ምንም ተስፋ የሚሰጥ ነገር እስካሁን የለም። ምናልባት ሊቀየር ይችላል። እሱ ወደፊት የሚታይ ነገር ነው። ግን ትናንትና ጎል አርሰናል በሚያስፈልገው ሰዓት ይሄን መሰለ አጥቂ ዘንድ ጭራሽ ኒኪኪው ሪከርድ ሰብሮ ነው የወጣው። 8 ኳስ ነክቶ ወጣ በሜዳ። ምን ያደርግልናል? ዝም ብሎ ብቻውን መሮጡ እንዴ! ያካለው ሜዳ በቃ ይውሰደው ቁርሱ ወይ ደግሞ ከሚስቱ ጋር እናስታርቀው ወይ ያን 5 ሚሊዮን በቃ ያዋጣውን ብር እንመልስለት። በቃ የሆነ ቂም ይዞብን ነው 5 ሚሊዮን ስላወጣ ነው እንደዚህ የሚጫወተው። ለማንኛውም እኔ በዚህ ልጅ ጉዳይ እንደውም የአርሰናል ደጋፊ ለአርሰናል ያደረገው ስላየን ትዕግስተኞች ነን ማለት በቃ እንደውም ታግሰነዋል እንጂ ምንም ያን ያህል ተስፋ ስፖርቲንግ ቤት ያገባቸውን ጎሎች አናውቅም። ጭራሽ ኳስ ይዞ እንኳን ምን ማድረግ እንዳለበት እኮ ውዝግብ ያለው ምን እንደሆነ እኔ አኡዙ ቢላ። ለማንኛውም ይመቻችሁ ጋይስ። ለምንድን ነው ግን ስለዚህ ተጫዋች የማናወራው? ምን አይነት አጥቂ ነው? ምን አይነት አውሬ አስጠቂ ነው? አውሬ አስጠቂ ነው እንዴ! ይቻላል እንዴ እንደዚህ አይነት ፐርፎርማንስ? ፕሪሚየር ሊጉን እኮ አንቀጠቀጠው። የአርሰናል ደጋፊዎች የዛን ጊዜ ሲዘምሩለት የነበረው ለዚህ ነው ለካ። ይገባዋል። ምን አይነት አጥቂ ነው? ምን አይነት አውሬ አይምሬ አጥቂ ነው እንዴ! ይሄ ሁሉ ጎል ገና ፕሪሚየር ሊጉ እኮ አላለቀም እኮ ገና እኮ ነው ጋይስ። ይሄ ሁሉ ጎል የወርቅ ጫማው እኮ በቃ እሱ እኮ ነው ጋይስ። እሱ እኮ ነው በቃ እንደበለው ቁጠሩት በቃ የወርቅ ጫማውን። ቃላት የለኝም። ኦኬ አሁን ደግሞ የቪክቶር ዮኬሬሽ ነጥብ ነው መከራከሪያ የሆነው። ለቡድኑ እየተጠቀመ ነው ወይስ ደግሞ አይደለም የሚሉ መከራከሪያ ነጥቦች እየሰማነው። በመጀመሪያ ግን ቪዲዮ ስለሰራው ከቆየው ይሄንን ቪዲዮ ኮፒ ሊንክ ሼር እና ላይክ በማድረግ ብትጀምሩት በጣም ደስ ይለኛል። ምንድነው ቪክቶር ዮኬሬሽ ወደ አርሰናል ሲመጣ የመጀመሪያው ዓላማ የነበረው ለአርሰናል ግብ የማግባት ችግሩን ይቀርፋል የሚል ነበር። አርሰናል አሁንም በፕሪሚየር ሊግ ብዙ ግቦች ካስቆጠሩ ቡድኖች መካከል አንደኛው ነው። ስለዚህ ቪክቶር ዮኬሬሽ ግብ ባያስቆጥርም ሌሎች ተጫዋቾች እያስቆጠሩ ነው። ነገር ግን ፐርሰናሊ ካየነው የዚህ ተጫዋች እስካሁን ድረስ ቆይታ ስኬታማ ነበር ለማለት በጣም እቸገራለሁ እኔ። ቢካዝ ዋነኛ የመጣበት ዓላማ ግብ ማስቆጠር ነው። ሳጥን ውስጥ እንግዲህ ብዙ ሽፋን ይሰጣል ለሌሎች ለአርሰናል የማጥቃት አማራጭ ለሆኑ ተጫዋቾች ስፔስ ይሰጣቸዋል ምናምን የሚሉ መከራከሪያ ነጥቦች አሉ። ኦፍ ኮርስ ሊሆን ይችላል። ግን ዋነኛ ዓላማው ምንድነው? ይሄ ነገር የሚቀጥለው አርሰናል ግብ እያስቆጠረና ጨዋታዎችን እያሸነፈ እስከሚቀጥል ብቻ ነው። ነገር ግን ጨዋታዎችን ማሸነፍ ሲያቆም አብሮ ቪክቶር ዮኬሬሽ ስኬታማ አይደለም የሚሉ ክርክሮች መጣታቸው አይቀርም። ስለዚህ የእናንተ ፖይንት ምንድነው? ማለት ስኬታማ ነው እስካሁን ድረስ ወይስ ደግሞ አይደለም? በእርግጥ ከዚህ በኋላ ሊሳካለት የሚችልበት በጣም ብዙ እድል አለ። በጣም ኤክሳይትድ ያደረገ ዝውውር ነበር ብዬ አስባለሁ። እስካሁን ድረስ ግን ያንን በሊዝ